በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ለዚህ ቻናል ቤተሰቦች ዛሬ በክፍል 4 ትምህርታችን የሚሆነው ከዓርብ ጠዋት ጀምረን እስከ 3 ሰዓት ያሉት አቡናት ሃሌታዎች እና መስዋዕኮች እንዲሁም ጊዜ ሰለስቱ ሰዓት ይሆናል። ተከታተሉ። እንግዲህ ዓርብ ቀን ጠዋት በ1 ሰዓት በነግ ካህናትና ሕዝበ ክርስቲያን ወደ ቤተ ክርስቲያኑ ገብተው የተለመደውን ሥርዓተ ጸሎት ከመድረሳቸው በፊት በምዕራብ በኩል ያለውን የቤተ መቅደስ በርን ፊት ለፊት ምንጣፍ አንጥፈው አልጋ አዘጋጅተው በተለያዩ ጌጦች ባላቸው አልባሳት ከቤተ መቅደሱ በማውጣት ያሸበርቋቸው። በአልጋው ስር ጽጌረዳና አበባ ምንጣፍ የንጥፉ። በአልጋው በስተግርጌና ራስ ላይም የወርቅ ልምድ፣ ወንጌለ ዮሐንስ፣ የእጅ መስቀል፣ ጽዋዎችን፣ ጽንሐዎችን፣ ጻሕሎችን ያስቀምጡ። ከበሮውን ከአልጋው ግራና ቀኝ ደፍተው በማቆም በግምጃ የሸፈኑት። የመቅደሱን በር ዘግተው ከመቅደሱ በር ፊት ለፊትም 3 መስቀሎችን ያቆሙ። ከመካከላቸው መስቀል በላይ ስዕለ መስቀለቱን ይስቀሉ። ከስዕለ ስቅለቱ በላይም ደግሞ ሚስማርም ተክሎ ወይም ከሌላ ነገር ጋር ገመዱን ከመቅደሱ በር በላይ ከምስራቅ ወደ ምዕራብ በመወጠር 3 ጽንሐዎች በገመዱ ላይ ለያይተው ያንጠለጥሉባቸው። ከጽንሐዎች ላይም የጧፍ ገመዶች ከጽንሐዎች መያዣ በታች ያንጠለጥሉባቸው። በመካከላቸው ጽንሐ ላይም ከመሬት የሚደርስ ገመድ ይሰርበት። በተወጠሩት ገመዶች ላይም ጧፍ ሰክተው ያስቀምጡባቸው። በዚህ ሰዓት የተለያዩ የብራናም የሆነ የወረቀት መጻሕፍት ከቤተ መቅደሱ ወጥተው ሲነበዩ ይውላሉ። ቤተ ክርስቲያንም ቅድስትና ቅኔ ማኅሌቱን በሙሉ በተለያዩ አልባሳት ያስጊጧት። ንዋየ ቅድሳቶች በሙሉ ከወጡ በኋላ ቤተ መቅደሱ ተዘግቶ ይውላል፣ በየሰዓቱ አይከፈትም። ከዚህ በመቀጠል ወደ ሥርዓተ ጸሎቱ ይገባል። አንድ ዲያቆን ጥቁር ግምጃ ለብሶ በሰሜን በር ወጥቶ የቤተ ክርስቲያኑን ደረጃ 3 ጊዜ ቃጭል እየመታ ይዘረዋል። ሲጨርስ አያይዞ ካህን አስርቆት ጸሎት ኑዛዜ 41 ኩርያላይሶን ሙሉ ውዳሴ ማርያም ዘእንበለ መልክ ድገም ጸሎት። የጸሎቱ ሥርዓትም ዜማው እዝል ከመሆኑ ውጭ ልክ እንደሰነበተው ሲሆን በየሰዓቱ ግን ኦሪት አይጠበቅም፣ በእዝል አቡን አለው። ቀጥሎ መሪ አቡን በ9 ሃሌታ ይምራ። ተመሪም ቀርቦ እስከ መጨረሻው ይመራ። ሃሌሉያ ነአምን ሕማሞ ለዘኢየሐመመ ርግዘተ ገቦሆ ነአምን ርግዘተ ገቦሆ ነአምን ወቅንዋተ እደዊሆ ነአምን ነአምን ሞቶ ወትንሣኤሁ ለከ ኃይል ክብር ወስብሐት ወዘእስከ ለዓለም
እንደዚህ እያለ ይቀጥላል። አባባሉ እንደ ስሙ ወቼ ስለሆነ ይትባሉ አንድ ነው። መሪው ከተመሪው ጋር ይዘልቃል። ሁለተኛ በመሪው ገጥ በመምራት ተመሪዎች በህብረት በመመራት አንድ ጊዜ ይዝለቁ። ቀጥሎ በመጨረሻ በህብረት ይዝለቁ። ከዚህ አያይዘው ለካህልን እንደሰነበተው አባባል ይበሉ። ከዜማው እዝልነት ውጭ አባባሉ አንድ ነው። ከዚህ በኋላ ለሰዓቱ የተሰሩት መጻሕፍተ ኦሪትን፣ መጻሕፍተ ነቢያትን፣ መጻሕፍተ ሊቃውንትን በሙሉ በየተራቸው እያፈራረቁ ያንብቡ። ሲያነቡ በመሪ አንድ ጀምሮ ሲያነብ በተመሪ ገጥ አንዱ እየተነሳ በተራ ያንብቡ። የአንድ ሰዓቱን ምስባክ እስመ ቆሞ ላዕሌየ ሰማዕተ አመፃ ወሐሰተ ርእሰ አመፃ እስመ ቆሙ ላዕሌየ ሰማዕተ አመፃ። ከዚህ በኋላ ወንጌሎች አንብቦ ከጨረሰ በኋላ የማቴዎስ ወንጌል አንብቦ እንዳበቃ ይበልካል። ወጸቢሖ ተማከሩ ሊቃነ ካህናት ይስቀልዎ ለኢየሱስ ዲበ ዕፀ መስቀል። ወጠው እያለ ካህኑ ይምራ፣ ዲያቆኑ ደግሞ እስከ መጨረሻው ይመራ። ቀጥሎ በመሪ ገጥ ብቻ በህብረት ከስግደት ጋር ይዝለቁ። በመሪም በህብረት በአንድ ጊዜ ብቻ ከስግደት ጋር ይዝለቁ። ቀጥሎ በመጨረሻ በመሪና በተመሪ በአንድ ላይ ይዝለቁ። ድምሩም 5 ጊዜ ነው። በቅዳሴው ይትበሃል የአቡነ አባባል ይህ ነው። የአራቶቹንም ወንጌሎች አባባል በዚህ ስርዓት ተጠቀሙ። አራቱንም ወንጌሎች የሚያነባቸው ወጠቢሆን የሚመራው አንድ ካህን ብቻ ነው። የማርቆስ ወንጌል አንብቦ እንዳበቃ ወጸቢሖ ተማከሩ ሊቃነ ካህናት አውፅእዎ አፋ ለኢየሱስ ወወሰድዎ ይስቅልዎ ወወሰድዎ ይስቅልዎ። የዮሐንስ ወንጌል አንብቦ እንዳበቃ ወጸቢሖ ተማከሩ ሊቃነ ካህናት አውፅእዎ ለኢየሱስ ወመጠውዎ ለጲላጦስ። የዮሐንስ ወንጌል አንብቦ እንዳበቃ ወጸቢሖ ተማከሩ ሊቃነ ካህናት አውፅእዎ
ለኢየሱስ ወነበረ አውደ ሶብየሃ ከዚህ በኋላ በመሪው ገጽ መሪ በዘጠኝ ሀሌታ እንዲህ እያለ ይምራል። ሃሌሉያ አርዖተ መስቀሉ ጾረ አርዖተ መስቀሉ ጾረ የስቅልዎ ሆረ ከመቼያነ ይቤዙ ከመቼያነ ይቤዙ ኮነ ገብረ ለከ ኃይለ ክብር ወስብሐት ወዘእስከ ለዓለም። እስከዚህ አያይዘው ለካህልን እንደ ስርዓቱን ይዝለቁ። ከዚህ በኋላ የግፍዖሙ አባባልና ስርዓት እንደሚከተለው ነው። በደንብ አንብቡት። ግፍዖሙ እግዚኦ ለለ ይገፉኒ ጽብዖሙ እግዚኦ ለለ ይጸብዑኒ ግፍዖሙ እግዚኦ ለለ ይገፉኒ። የሶስት ሰዓት ቅድመ ወንጌል ምስባክ አገቶኒ ከለባት ብዙኃን ወአሐዞኒ ማኅበሮሙ ለእኩያን አገቶኒ ከለባት ብዙኃን
ከዚህ በኋላ ወንጌሎች አንብቦ ከጨረሰ በኋላ የማቴዎስ ወንጌል እንዳበቃ መሪ ይምራ ተመሪ ይመራ ይበል ካህን። ጊዜየ ሰለስቱ ሰዓተ አሐዘዎ ለኢየሱስ ወወሰድዎ ይስቅልዎ የማርቆስ ወንጌል እንዳበቃ ጊዜየ ሰለስቱ ሰዓተ ቀሰፎ ጲላጦስ ለኢየሱስ ወወሰድዎ ይስቅልዎ የሉቃስ ወንጌል እንዳበቃ ጊዜየ ሰለስቱ ሰዓተ አሕየወሎሙ በርባንሃ ወወሃቦሙ ኢየሱስሃ ይስቅሎ የዮሐንስ ወንጌል እንዳበቃ ጊዜየ ሰለስቱ ሰዓተ ወወሰድዎ ለኢየሱስ ውስተ አውደ ምኵናን። ለዛሬ የነበረን ትምህርታችን ይህንን ይመስላል። በክፍል 5 ደግሞ እንመለሳለን። እስከዚያው ድረስ ይህ ቪዲዮ ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ሰብስክራይብ በማድረግ አብራችሁ